ይህን ሪማይንድ አድርጋችሁ ነው ጨርስ አንድ አለ ለካ በእነዚህ ሁሉ የምዕራፍ ክትልትል ውስጥ በእነዚህ ሁሉ አስጨናቂ ቦታዎች ውስጥ ያለ ማይመስል ግን ደግሞ ያለ ፕሮግራሙን ከመገኘቱ ውጪ የማያስቀጥል ምን ተይዞ ይቀጥላል አሁን ዳዊት ምን ይዞ ይበረታል ምን ይዞ ነው የሚያመልጠው ብለው ሲጠባበቁ አሃ አለ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረ አይኖቻችን ይከፈታሉ ዛሬ አሜን 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 እዚህ ሁሉ ውስጥ ምን ቀርቶኝ ይባል ምን ይዤ ልቀጥል ሲባል አለ ለአማኝ ለእግዚአብሔር በእግዚአብሔር ለተጠራ ሕዝብ አለቀ የሚባል ታሪክ የለም እንደውም ሲያልቅ የሚመቸው አምላክ አለ ተዘጋ ሲባል የሚመቸው አለ ለትንሳኤ እየፈጠነ ይመጣል አዎ ፓስተር እንዳስታወሰን ባለፈው ሳምንት ጀምረን ነው የነበረውን ትምህርት ነው አሁንም ለመቀጠል እግዚአብሔር ቢረዳን ማስበው እግዚአብሔር ዝም ያለ ሲመስል ምን እናድርግ ይያልን ነበር ጌታ ደግሞ ባለፈው ሳምንት ጥሩ በቃሉ በኩል መክሮናል ታማኝነታችንን አስጠብቀን እንቀጥል ድንበራችንን አናስነካ ምክንያቱም እንደዚህ የሚጠቀለል ምዕራፍ አላስጀመረንም የክብር ምዕራፍ በደጅ እንዳለው ሰው ለጥቃቅን ነገር ማይደነግጥ አማኝ እንሆን ዘንድ እግዚአብሔር በጸጋው እንደሚደግፈን አምነን ጸልየን ወተናል እግዚአብሔር ደግሞ ዛሬም በቃሉ በኩል ይመክረናል ክብር ለኢየሱስ ይሁን መጽሐፍ ቅዱስ ይዛችሁ እንደሆነ ዛሬ ደግሞ ምናነበው የጌታን ቃል ነግራችኋለሁ አንደኛ ሳሙኤል መጽሐፍ ምዕራፍ 30 ከቁጥር 1 ጀምሮ ያለውን የጌታን ቃል ነው ደግሞ ዛሬ እንድንመለከት ምፈልገው አንደኛ ሳሙኤል መጽሐፍ ምዕራፍ 30 ከቁጥር 1 ጀምሮ ያለውን የጌታን ቃል አብረን እናነባለን አውጥታችሁት እንደሆነ ለምንወደው ለጌታ ቃል ክብር ቆመን ደስ ይያለን እናነባለን ከቁጥር 1 ጀምሮ አነባለሁኝ የጌታም ቃል ሲነበብ እንደዚህ ይላል በጌታ በኢየሱስ ስም እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጺግላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺግላግ ላይ ዘምተው ነበር ጺግላግንም መተዋት በእሳት አቃጥለዋት ነበር ሴቶቹንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴት ልጆቻቸውም ተማርከው አገኙ ዳዊት ከእርሱም ጋር የነበሩ ሕዝቡ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ የዳዊትም ሁለቱ ሚስቶች ኢዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝብ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ አሜን በምህረት ዙፋንህ ለዘላለም ነክሰ ያለህ አባቶቻችን አምላክ ቅዱስ እግዚአብሔር በእኛም አንደበት ተጠራ ዘንድ ምህረትን በእኛ ዘንድ ስላበዛህ ለዘላለም ስምህን እንቀድሳለን እግዚአብሔር አምላክ ሆይ ቃልህ እንደሚናገር እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው ተብሎ እንደተጻፈ ለኛ ልትጠራ ስለወደድክ እግዚአብሔር ሆይ ለኛ ስላደላ በምህረት በኩል ወደኛ ዘንበል ስላልክ ፍቅርህና ምህረት በልጁ በኢየሱስ ክርስቶስ በኩል ስለተተረከልን የምህረት እጅህ ካለንበት የኃጢአት ሰልፍ መሃል ይዞን ስለወጣ አባት ብለን የምንጠራበትን የልጅነትን መንፈስ በልባችን ስለላክ እግዚአብሔር ሆይ ለዘላለም ስምህን እንቀድሳለን በጣም የተጣልን ሰዎች ምስኪን ሰዎች አይደለንም ነበርን በሚለው ይሆናል የምንታወቀው አሁን ግን በእግዚአብሔር የተወደድን የሰማይ ርስት የቀረልን የእግዚአብሔር ምርጥ ልጆች ነን እግዚአብሔር አባት ተብሎ ሊጠራ በእኛ አላፈረም እኛም ደግሞ ልጆቹ ነን ብለን ለመናገር በፍጹም አናፍርም ይሄ ለኛ የኩራት ታሪካችን ነው እግዚአብሔር አባታችን ነው ስንል ደህንነታችንን እያወራን ነው እግዚአብሔር አባታችን ነው ስንል የከፈልከውን ዋጋ እያሰብን ነው እግዚአብሔር አምላክ ሆይ በዚህ ምሽት
መልሰን ስምህን እንቀድሳለን እንኳን ያንተ ሆነን ጌታ ሆይ እንኳን ያንተ አደረከን ጌታ ሆይ ማናችንም እግዚአብሔር ሆይ ብንለፋ ፈጽሞ እንከፍለው ዘንድ የማንችለውን ያንን ዕዳ በልጅ በክርስቶስ ኢየሱስ በኩል ከፍለ ነፃ አድርገህናል ጌታ ሆይ ምንሰበሰበው ለውለታህ እግዚአብሔር ሆይ ተደንቀልና መሰግንህ እንጂ እየከፈልን ልንጨርሰው አይደለም ማናችንም ብናዋጣ ልንጨርሰው አንችልም ይሄ የምህረት ብዛት ለምስጋና ብቻ ሆኗልና እግዚአብሔር ሆይ ለዘላለም አሁንም ይሄ ታላቁ ስም ይመስገን ልትከብርብን ስለወደድክ በእኛ ልትጠራ ስለወደድክ ስለወደድክ እግዚአብሔር ሆይ በእኛ ስለወደድክ በእኛ በታናናሾቹ ስለወደድክ ይሄ ነው ድንቅ ነገሩ ለኛም ጌታ ሆይ ድንቅ ነገሩ ለኛ ይሄ ነው እግዚአብሔር እኛን መረጠ ሁሌ ነው ምንለው ጌታ ሆይ የማንለምደው ታሪካችን ነው በእግዚአብሔር መወደዳችን ፈጽሞ ቢደጋገም ፈጽሞ ለምደነው አሃ አንልም ሁሌ እንገረማለን እግዚአብሔር እኛን መረጠ እግዚአብሔር እኛን አቀረበ አሁን እኛ የእግዚአብሔር ቤተሰቦች ሆንን ይሄ ለኛ ታሪካችን ነው ጌታ ሆይ በዚህ ምሽት አሁንም ይሄ ታላቁ ስም ይመስገን ሳይ ቃልህ እንደሚናገር ያዳንካት ነፍሴ እንዳለ አንተ ያዳንካት ነፍሴ ሌላ ተረኛ አንፈልግም ጌታ ሆይ በሌላ በኩል አይደለም ልናመሰግን ምን ሞክረው በሌላ ፕሮግራም ያዘጋጀን እናመሰግንሃለን በዋና ጉዳዮች ላይ ስምህን እንጠራለን ያዳንካት ነፍሳችን ታመሰግንሃለች ሻባሃታፌ ካባሃዳስ ስምህ ለዘላለም የተቀደሰ ይሁን ባሪያህ እንደተናገረ ዛሬም ለነፍሳችን ያስታወስን ነፍሴ ሆይ እግዚአብሔርን ባርኪ ውለታውን እንዳትረሺ ኃጢአትሽን ይቅር የሚል በደልሽን የሚተውልሽ ከመከራ ሁሉ የሚያድንሽ ኢየሱስ ለዘላለም ጌታ ነው ይሄ ጉባኤ ያመሰግንሃል ጌታ ሆይ ደጋግመን ብንለው ይሄ አይሰለቸንም እኛ ያጋጣሚ ውጤቶች አይደለንም እድል ተገጣጥሞ አይደለም እዚህ የደረስነው የገጣጠመው ልጅህ ኢየሱስ ነው ያገናኘው ልጅህ ኢየሱስ ነው ኢየሱስን እየተመለከትን እናመሰግንሃለን ርቀን ነበር አዎ ግን በኢየሱስ ቀረበን ኃጢአተኞች ነበር አዎ በኢየሱስ ኃጢአታችን ተከፈለ ጠላቶች ነበር አዎ በኢየሱስ ልጆች ሆንን ይሄ ታሪክ ይደገማል እንጂ አይሰለችም ይሄ ታሪክ ደጋግሞ እዚህ ቤት ይዘመራል ባካችሁ ትችሉ እንደሆነ ላስቸግራችሁ ጮክ በሉና እስኪ ኢየሱስ በሉ እስኪ የደህንነት ማዕረጋችን ነህ ለዘላለም ስምህ ይቀደስ አትወልቅም አንተ አትቀየርም አንተ ሌላ ታሪክ አይሸፍንህም አውቃላችሁ ትልልቅ ድሎች ባዳዲስ ድሎች ይተካሉ አሁን አዲስ ታሪክ ምን ሰራበት ጊዜ ነው ይባላል በየሚዲያው በየመጽሐፍቱ አሁን ራሳችሁ ለአዲስ ድል አዘጋጁ ይባላል ኖ ሞር አዲስ ታሪክ በሰማይና በምድር ከምድርም በታች አንድ ትልቅ ታሪክ ተሰርቷል እሱም በመስቀል ላይ የተገለጠው የኃጢአታችንን ዕዳ የከፈለ የእግዚአብሔር ልጅ ኢየሱስ ታሪካችን ነው ለሌላ ድል አንዘጋጅም ለሌላ አዳዲስ ወሬ አንዘጋጅም ለሌላ አዳዲስ ቁም ነገሮች አንዘጋጅም ነፍሳችን ተደግፈው ረክታለች በኢየሱስ ነፍሳችን በዚህ ውድ ታሪክ ተነክታለች ሃሌሉያ ስምህ ይቀደስ እንኳን አገኘህን ዴላችሁ ምን ጸልይ እንኳን አገኘህን እንኳን እኛ ቤት መጣ በጣም ብዙዎች የወደዱን አንተ ከወደድከን በኋላ ነው በጣም ብዙዎች የተቀበሉን ከተቀበልከን በኋላ ነው የቀደምከው አንተ ነህ ግርዶሹን የቀደድከው አንተ ነህ ግድግዳውን ያፈረስከው አንተ ነህ ይሄ ጉባኤ በምህረት ተደግፈው የጸጋውን እጅህን የሚያዩ ህዝቦች ስብስብ ነው ባንተ እጅ ብቻ ተደግፈን ነው የኖርነው እሰይ ሀሹ ከፍ በልልን እንወድሃለን ጌታ ሆይ ምናልባት ካሁን በኋላ ጥያቄዎች ባይመለሱ ምናልባት ካሁን በኋላ የፈለግነው ባይመጣ ምናልባት ካሁን በኋላ የጠየቅናቸው ነገሮች መደዳውን ይዘው ባይመጡልን ለዘላለም እንድንወድህ መስቀልህ ምክንያታችን
አናካከሰውም በምንም አይታጠፍም የመስቀል ደስታ ሃሌሉያ ራባካሶ ታራባሽ ቸባራኮስ ተመስገን ቅዱስ ሆይ ተባረክ እንወድሃለን ደግሞ በቅርቡ ታሳርፈናለህ በቅርቡ እናገኛለን የነፍሳችን መድኃኒት ቤዛችን ሆይ ለዘላለም ታሳርፈናለህ እስከዚያው በትዕግስት በጽናት አንተን በመምሰል በጽድቅ ደስ በሚያሰኝ ህይወት የተማጠነን እግዚአብሔር ሆይ ኑሮ እንድትሰጠን አሁንም ዳግም ባዳነን ጸጋ ላይ እንደገፋለን ይሄንን ሁሉ በጌታችን በክርስቶስ ኢየሱስ ስም እየጸለይን ነው ጌታችን ሆይ ደግሞ ቃልህን እንድታስተምረን መንፈስ ቅዱስ መምህራችን ደስታ በጉባኤው እንዲንቀሳቀስ ዛሬም ወደንህ እንድንወጣ ኃይል እንዲበዛልን በኢየሱስ ስም እንጸልያለን አንዳች መልካም ነገር ቢሆን ስምህ ይቀደስ አሜን ሳይ ክብር ለኢየሱስ ይሁን በእግዚአብሔር ደማቅ ታሪክ ተጽፎልናል የዓለም መከራ ያደበዝዘው ደስ ይበላችሁ ፈተናው ያደበዝዘው እዚህ ላይ የተጻፈው የትኛው ብርቱ ኃይል ሊፍቀው አይችልም አሜን እናልፋለን እንደክማለን በዚህ መስቀል በኩል የተገለጠው የእግዚአብሔር ኃይል ግን ከምናልፍበት ከየትኛውም አድካሚ ነገር መካከል እያበረታ ያስወጣናል ኢየሱስ ይመስገን ደስተኞች ናቸው አይደል በጌታ ሃሌሉያ ሳይ እንግዲህ እንዲህ ያለ አምላክ ነው ያለን ስለዚህ እንጓደዳለን በየጊዜው በቃ የረሱ ወዳጆች ካሉን ያስታወስን አምላካችን እያለን እንቀጥላለን እንግዲህ ባለፈው ሳምንት እንደጀመርን ነው እግዚአብሔር ዝም ብሎ አያውቅም በጣም መሰረታዊ እውነት ነው ድምጹ ወደኛ የሚደርስበት መንገድ ይለያይ ይሆናል እንጂ እኛም ለድምጹ የምንሰጠው ምላሽና ቦታ ይለያያል ይሆናል እንጂ በዘመናት መካከል ከመናገር ዝም ያለ አምላክ የለም ቢልማ አንችልም ሁሉንም በስልጣኑ ቃል ደግፎ አይደል ሚለው ስለዚህ የተያዝነው ራሱ በዛ ቃል ነው ፍጥረት ራሱ እየተንቀሳቀሰ ያለው ወጥቶ የሚገባው ራሱ በዚህ ሕያው በሆነ ቃል ነው እና አምላክን በዝምታ በኩል ልናየው አንችልም ግን ዝም ያለ የሚመስልባቸው ሰሞኖች አሉ ወራቶች ወቅቶች አሉ እንደዛ ያሉ የህይወት ምዕራፎች አሉ እና በዛ ዝምታ ውስጥ ግን የአምላክ ድምጽ እየበረታ ይሰማል ነፍሳችን እንድትለምድ ትሆናለች በዚህ መንገድ በኩል የእግዚአብሔርን ትክክለኛ ድምጽ እያጠራች እንድታውቅ ከብዙ ድምጾች መካከል እንዴት ባለ መልኩ እንደሚያወራ ነፍስ እንድትማር እግዚአብሔር ዝምታ የሚባል ሜዳ ላይ አንዳንዴ ያወጣናል እንዲህ ያለ መስክ ላይ እንወጣለን ማንንም አልነበረም እንዳለ መጽሐፍ ቅዱሳችን ዘዳግም መጽሐፍ ላይ ይዞት ወጣ አይደል ሚለው በንስር ክንፍ ይዞት ወጣ ምንም በሌለበት ምድረ በዳ በአውድማ አካባቢ አይደል ሚለው ጸጥ ባለ ከዛ ብቻውን የሚል ቃል ታስታውሳላችሁ ብቻውን ለይቶ ድምጹን እንዲለምድለት ስለፈለገ በኋላ ብዙ አማልክት መሃል ነው ሊቀላቀል ያለው ብዙ ህዝብ መሃል ነው የሚቀላቀለው በጣም ብዙ ቦርደር አቋርጦ ነው የሚሄደው የአምላክን ኮቴ የሚለይ ትውልድ እንዲኖር ቀድሞ ለብቻው አሰለጠነውና እግዚአብሔር እንደዛ የሚያረገን ወቅቶች አሉ ለብቻ ሳብ ያረግና ድምጹን እንድናውቅ አካሄድ እንድናውቅ ለነፍሳችን እግዚአብሔር ልከኛ በሆነ ድምጹ እንዲያናግራት እግዚአብሔር በጣም ከብዙ ወጀቦች መካከል ከብዙ ተሰሚነት መካከል ሳብ አድርጎ ለብቻው ያወራል እና እንደሱ ነው ያስተዋልን ያለነው ግን እንዲህ አይነት ወቅት ላይ ምን ይሆን የኛ አማራጭ ነው አይደል ምን እናድርግ ነውና ምን እናድርግ እንዲህ ሲገጥመን እንዲህ አይነት ሁኔታ ውስጥ ስንሆን ባለፈው ሳምንት ዮሴፍን ታሪክ ተንተርሰን ትንሽ ለማውራት ሞክረን ነበር ዛሬ ደግሞ ምን ቀጥለው ዳዊትን ነው እንዲህ አይነት ወቅቶች ላይ ግን የአማኝ ድርሻ ምንድነው እንዲህ አይነት ምዕራፍ ካለን እንደ አማኝ እንዲህ አይነት ሚሽን ይሻገርበት አይነት ቦታዎች ካሉና ምናልባት ምን ከርምባቸው ሰፈሮች ካሉ እንደ አማኝ ምንድነው የኛ ድርሻ እንዴትስ እናድርግ በጣም መሰረታዊ ነገር ነው አሁን ያነበብነው ቃል መቼስ በጣም በተደጋጋሚ ጊዜ አንስተናል ብዙ ተባርከንበታል ምክንያቱም የእግዚአብሔር ቃል ያው ስለሆነ በጣም ብዙ ጊዜ እግዚአብሔር በዚህ ቃል እንደመከረን አስባለሁ
እና መጽሐፉ ሲጀምር እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን በተመለሱ ጊዜ ነው የሚለው። ስለዚህ የሄዱበት ቦታ አለ። ታሪኩ ሙሉ የሚጀምረው ምዕራፍ 30 ላይ አይደለም። የታሪኩ ጅማሬ ራሱ ስለ ዳዊትም ታውቁ እንደሆነ እዚህ ጋር ብቻ አይደለም የሚጀምረው። ዳዊት ሲባል በሁላችን አይምሮ ውስጥ የሚመጣው ጎልያድ ነው አይደል? ጎልያድን የመታበት ከዛ እልፍ ገደለ የተባለበት በጣም ድንቀኛ የድል ታሪክ ነው። ዳዊትን ከድል ጋር ነው የምናወራው። ዳዊትን ከድሎች ጋር ነው የምናስታውሰው። ግን እንደሱ ብቻ አይደለም መጽሐፍ ቅዱሳችን የድሉን ታሪክ ብቻ አስታውሰውን አይደለም የሚቀጥለው። ደግሞ አሉ በጣም የመረሳት የሚመስሉ የመታው የሚመስሉ የድካም የሚመስሉ ዝም የመባል የሚመስሉ ዛሬም ከምናነሳቸው ክፍሎች መካከል አንዱ ይሄ ነው። ታስታውሱ እንደነበር ዳዊት በሌለበት ነው አምላክ ልቡን ዳዊት ላይ ያደረገው አይደል? እንዲመረጥ የዳዊት ምንም አስተዋጽኦ አልነበረም። እኔ ያለሁ እኮ አላለም እንዳይል በሌለበት ቦታ ነው መልእክተኛ ልኮ ታስታውሱ ከነበር ንጉስ አለኝ አለ። አለኝ ነው ያለው። ደግሞ እግዚአብሔር አረጋዋለሁ አይደለም ኦሬዲ አለኝ which is እንዲሆን ያደረኩት አለ። የሆነ ቦታ ላይ ወደ ንግስና ያዘጋጀውታል። ኦሬዲ ንጉስ አድርጌዋለሁ። ሄድና ከእሴይ ቤት ዳዊትን ቀባልኝ ነው። ቅባት ማለት በትክክል አሁን ከዛ ጊዜ ጀምሮ ፈንክሽን ያደርጋል። እንደ ንጉስ ይቀሳል ማለት አለኝ ነው። ስለዚህ እርግጠኛ ነው ሳሙኤል ወደ እሴይ ቤት ሲሄድ የታል ነው በቃ ና ብሎ የመውሰድ ያህል ነው። ግን ከተዘረዘሩት መካከል አለ የተባለው ንጉስ የለም መጽሐፍ ቅዱሳችን እንደሚነግረን። እንደውም ሳሙኤል እስኪሳሳት ድረስ ትከሻይቶ መልካይቶ በስማም ሲል አረ አለ እግዚአብሔር ራሱ እግዚአብሔር ከላይ አረ በስማም አለው። ይሄኛው ተገርሞ ይላል ያኛው ኖ አለ። ለምን ሲባል እኔ እኮ አለ አይደል? ታስታውሱ ከነበር ሰው እንደሚያይ እኔ ልብ ነው ማየው። እኔ ልብ እሺ ልብ የታል? አይ እዚህ የለም አለ እግዚአብሔር። ቁመት ሊኖር ይችላል የተሻለ እኔ ግን ከልብ ጋር የተገናኘ ሰው አለኝ። የት? ምድረ በዳ። የምታውቁትን ታሪክ ነው ምነግራችሁ። አይ እሱ ካልመጣ እኔ አልቀመጥም አለ ሳሙኤል። አልረፍቅም። ለምን? ንጉሱ እሱ ነው። እና አባቱ ታስታውሱ ከነበር እሴይ አመጣው። ሲመጣ በጣም ብላቴና ነው። መጽሐፍ እንደሚነግረን መልኩ ያማረ ነው፣ ብላቴና ነው። የመጣበት ቦታ ደግሞ አለባበሱን በትክክል ያሳያል። አንተ ነህ ዳዊት? አዎ በቃ እግዚአብሔር በህዝቤ ላይ ንጉስ እንድትሆን ሾመ፣ ቀባው። ከምንም መጥቶ ለንግስና ተጠራ። እና ታውቁ እንደሆነ ቅባቱ እንደው በህዝቡ ፊት ብቻ እንዲቆም አልነበረም። ሁለተኛ የሚመጣ ሌላ እውነተኛው ንጉስ አለ። ለሱ ምሳሌ ይሆን ዘንድ በኢየሱስ ምሳሌ ተቀመጠ። እና ጌታችንም የተነገረው ታስታውሱ ከነበር በዳዊት ዙፋን ላይ የሚነግስ አለ። ይሄ ሁሉ ትኩረት ለምንድን ነው? አይ ጉዳይ አለኝ፣ ልቡ ላይ በጣም ጉዳይ አለኝ። እግዚአብሔር ልቡን ወደደለት። ቁመቱ ብዙ ተመራጭ አልነበረም። ልብ ለካ ይበልጣል በእግዚአብሔር መደዳ። እና ለልብ የቀረቡ ሰዎች እግዚአብሔርን ያስደስቱታል። እግዚአብሔር ትኩረት አደረገበት፣ ጠራው። እንደምናቀውኛ ባንዴ ወደ ጎልያድ አልሄደም። ተመልሶ ወደ ምድረ በዳ በጎቹ ሊጠብቅ ሄደ። ንጉስ የሆነ ሰው ቦታውን ለማግኘት አይታገልም። ኦሬዲ እግዚአብሔር ንጉስ አድርጎ ሾሞታል። ወንበር ብሎ አይታገል ነው። በቃ በእግዚአብሔር ዓለም ነግሷል። እና ግን በቃ ሄደ፣ ተመለሰ፣ ጎልያድን ጣለ፣ ጉድ ተባለ። ዳዊት በድል ታወቀ። የመጣለት ድል ግን በድል እንዲቀጥል አዳዲስ ምዕራፎችን አልሰጠው። ወዲያውኑ ከዱር ወደ ቤተ መንግስት አመጣው፣ ጋሻ ጃግሬ አደረገው። ግን እንደሚነግረን መጽሐፍ ቅዱስ ለመንገስ አይደለም ለመኖር አጣብቂኝ ውስጥ ገባ። ንጉሱ ጠላው። የህዝብ ልብ ብቻ አይደለም የእግዚአብሔር ዓይንም በዚህ ብላቴና ላይ ሆነ። ስለዚህ እኔ ያለው እንዴት ነው አለ። ብዙ ጊዜ ሞቶችን ደገሰለት። እግዚአብሔር ከብዙ ሞቶች አስጣለው። ስለዚህ ያለው አማራጭ ሁሌ ሞትን መሻገር፣ ሞትን መዝለል ሳይሆን ለምን ገዳዩ በሌለበት ሰፈር አልኖርም አለ። ታስታውሱ እንደነበረ ወደ ዋሻ ገባ። ታስታውሱ በጣም ብዙ ጊዜ እኮ በዋሻ ቆሞ ቆይቷል። ስንቅ እየቀረበለት እየመጣ እባክህ ለፍ እየመጣ ነው እያለው ዮናታን እንኳን አባቴ ሊገል ነው ዞር በል እያለው ሰዎች እያስጠጉት። ምነግራችሁን ቀን አስታውሳችሁት እንደሆነ አንድ በግ ሲጠብቅ የነበረ ሰው እግዚአብሔር ፈልግህ ነው ለንግስና ብሎት እሺ ብሎ መጥቶ ተቀብቶ እና ግን እያለፈበት ያለው ለንግስና የሚሆን መንገድ አይደለም። ለንግስና ከሆነ ምክትል ነበር መሆን የነበረበት። ለንግስና ከሆነ አትሊስት ዲፕሎማሲ የሆነ ነገር መልመድ አለበት፣ አካሄድ፣ አነጋገር የሆነ ግን የለም። ከቤተ መንግስቱም የለም። እዱር ነው የሚኖረው። እግዚአብሔር የፈለገው ለቤተ መንግስት፣ በህይወቱ እየተገለጠ ያለው ምድረ በዳ። እንዴት ይታረቃል? አንዳንዴ እኮ እንደዚህ አይነት የህይወት ምዕራፎች አሉ። እግዚአብሔር አስመጥቶን ከስንት ነገር አለያይቶን የነገረን ፕሮግራም በጣም መለኮታዊ ሰማያዊ ትልቅ ኧረ አልችለውም እያለው እኔ እችላለሁ በአንተ ብሎን በቃ አሜን ብለን ከጨረስን በኋላ አሜኑ ግን ይዞን መሄደው ወደ ወንበሩ አይደለም። ምናልባት ገጥሟችሁ ከሆነ እናንተ አላቅም፣ ካልሆነም ይሆናል። ተዘጋጁ። ከፕሮግራሙ አንፃር ዝግጅቱ ከፍ ያለ ነው። እግዚአብሔር በእኛ ህይወት ሊሰራ ከሚፈልገው ነገር አንፃር
አካሄዱ በጣም ከፍ ያለ ነውና ጦር ሜዳ አይደለም ባንድ የወሰደው ቀስተኞች ጋር አይደለም የወሰደው እና አረ ከባብና በጊንጥ መካከል ባንበሶች መካከል ሰው በማይኖርበት ምድረ በዳ እየተደበቀ ሞትን ማምለጥ ጀመረ ዳዊት የተነገረው ቅባት የተነገረው ንግስና የተነገረው ህዝብ አሳልፎ የሰጠው ልቤ አርፎብሃል እንደ ልቤ ነህ ስንት ነገር ብሎት እግዚአብሔር በፕራክቲካሊ ግን በተግባር ሲታይ ግን ዳዊት የሚበላው እንጀራ ቸገረው ያባቱን በጎች እኮ እየጠበቀ አንበሳና ድብ እየገደለ እየተደነቀ አይኖርም እንዴ አይ አንዳንድ ፕሮግራም ከአንበሳና ድብ መግደል ጀብዱነት አሻግሮ ለመለኮት ፕሮግራም ሊያዘጋጅ ሲፈልግ መሃል ላይ የሚገቡ ምዕራፎች እግዚአብሔር ዛሬ እውነተኛውን ይሄንን ፕሮግራም የምንረዳበት ጸጋ ያብዛልን ተሰደደ በጣም ብዙ መከራ አለፈ አሁን ያነበብንበት ቦታ መጣ ፍልስጤም ውስጥ በቃ ስሙኝ ዳዊትን ዳዊት ብሎ በህዝብ ልብ ውስጥ የከተተው የፍልስጤሙን ጀግና መግደሉ ነበር ባሸነፈበት ከተማ እንደ ተሸነፈ ሆኖ ጥገኝነት ለምኖ ገባ ጎልያድን ገሎ እልፍ ገደለ ተብሎ የተዘመረለት ዳዊት አሁን ንጉስ ያሳደደው ስለሆነ ታኖሩኛላችሁ ብሎ አንኩስ የሚባለው ንጉስ ለምኖ ባክ ትንሽ ልቀመጥ ያሳደዱኝ ነው ጀግና በተባለበት ከተማ አረ ዳዊት መጣ ብሎ በፈሩበት ከተማ ፈርቶ ገባ የለም እንዴ ነው ኮሚያስብል እንደ አይነት ምዕራፍ አትይኝም እንዴ ራስ ጠርተኝ ደግሞ ራስ ባስጀመርከው ፕሮግራም ደግሞ ራስ ባናገርከኝ ጉዳይ ልቤን አዘጋጅተው ደግሞ ጀግንነት ሰጠኝ ድል እየሰጠኝ እንዴት ያለ ሽንፈት ውስጥ ነኝ ታያዋለህ ግን ማልፈበትን እኮ ነው የሚያስብለው ምክንያት ካላችሁኝ ባሸነፈበት ከተማ ተሸናፊ መስሎ መግባት ምን ይሉታል እና መጽሐፍ እንደሚነግር አንኩስ ፈቀደለት ይላል አንኩስ ያስወጣው ያስገባው ነበር አንኩስ ማለት ንጉስ ነበር ና ዳዊት አያየና በአንድ ከተማ ለሁለት መሆናችን ለምንድን ነው አለው ታዲያ ሲለው የሆነች ጥግ የለችም ብለኔና ሰዎች ደግሞ ታቃላችሁ የገደሉ ወንጀል ያለባቸው የንጉስ ብድር ያለባቸው ምናም ደግሞ ሰብስቧል ኢየሱስ ያልተመለሰ ጥያቄ ያለው ግን የሚሰማው ትውልድ አለው ደግሞ እሱ ያልተቀየረለት ምዕራፍ ውስጥ ነው ደግሞ እሱም ብለው የወጡ ሰዎች እና እኔና ሰዎች እንደሆነች ጥግ ውስጥ አታረገንም ሲለው እሺ በንጉሱ ከተማ ለምን ያ ሁለት ንጉስ አያስፈልግም ለምን የሆነ ጥግ አትፈልግም ሂድ በቃ ጥግህን ያዛለው ጥጉን ይዞ መጽሐፍ እንደሚነግረን ታስተውስ ከሆነ በቃ እየተቀለልኩ ነው መጽሐፍ እንደሚነግረን ከፍ ያሉትን ምዕራፎች ነው እያስረዳዋቸው ያለው ሄድ ብሎ ይላል መጽሐፋችን አሸንፎ ቴሪቶሪውን ያሰፋል ምርኮ ማርኮ ይመጣል ከዛ አንኩስ የት ሄደ መጣ ሲለው ዛሬ በዚህ በኩል ዋልኩ ይለዋል ድሉን ግን አይነግረውም ነበር ከዛ አሁንም በማግስቱ ለና በዚህ በኩል ሄዶ አስፍቶ ይሁን ጣላቶቹን አጥፍቶ የሆነ ምርኮ ይሰበስባል ዳዊት በጣም እየበረታ መጣ አሃ አልን ትልክ ባለፈው እንዳልን ማለት ዮሴፍ በጲጢፋራ ቤት ሲመቻች በረከት በበረከት ሲሆን አትሊስት ለዚህ ሲሆን እንዴ ምን ላተለችም በቃ ይሄንንም ይባርክልኝ ማለት እና በጠላቱ ምድር ትንሽ ድል አገኘ እና እየሰፋ ነው ግዛቱ ትንሽ እንትን ያገኘ ነው በቃ እግዚአብሔር በዚህ ፈልጎ ይሆን አይነት ነገር የሚገባ ይመስላችሁ በጣም አሁን ሚስቶች አሉት ልጆች አሉት አሁን ባሮች አሉት የሚታዘዙት አሉ ስሩ ሰዎች አሉ በቃ ዳዊት እኮ መንገስ ጀመረ ግን የት ነው ካላችሁኝ ጠላት ሰፈር እግዚአብሔር ባልፈለገው ሰፈር ላይ በንጉስነት ስታንዳርድ መንቀሳቀስ ጀመረ ተነሳ እግዚአብሔር አሁን እግዚአብሔር እኮ ለሽንፈታችሁ ብቻ አይደለም ለድላችሁ ይጠነቀቃል እንዳትሸነፉ ብቻ ሳይሆን እንዴት እንድታሸንፉ ራሱ ይመርጥላችኋል አሜን እግዚአብሔር ተነሳ እና የፍልስጤም ንጉስና የእስራኤል ንጉስ ጦርነት ገጠሙ መጽሐፍ እንደሚነግረን ሁለቱ ሊዋጉ ሲወጡ የእስራኤል አለቆች አሉ ማን ነው የፍልስጤም አለቆች አሉ ታውቁ እንደሆነ 5 ናቸው ሁሉም ተሰባሰቡ ጌቶቻቸውን ይዘው መጡ እና መጽሐፍ ቅዱስ እንደሚነግረን አንኩስም በስሩ ያሉትን ሲሰበስብ በስሩ ካሉት መካከል ዳዊት አለ እና በላ ተወጣለ ሰልፍ ልወጣ ነው እስራኤል ልወጋ ነው አገኘውት አለ ዳዊት ያወጣሉ ታየኛለህ ትርጓሜው እንደም ምን እንደማረግ ታየኛለህ አለው ዳዊት አሁን አብሬ እወጣለሁ አገኘው ሜዳ አገኘው በቀሌን ምወጣበት ነው እኔ ካንተ ጋር ነኝ እንደም ሲጀመር አለ ዳዊት አብሬ ነኝ ያረክልኝን መልካምነትና ቸርነት አይቼ የለ እና እግዚአብሔር ሊያነክሰው በፈለገው ከተማ ላይ ጠላት ሆኖ ሊነሳ ተነሳ ዳዊት ዝም አለዋ
ዝም ያለ መሰለው እና በጣም በብዙ ፈተና ውስጥ አለፈ ስለዚህ ለምን የራሴን ትንንሽ ድሎች አልፈጥርም ነው እኮ ለምን የራሴን ትንንሽ ራሴን በብዙ ነገር ውስጥ እንደው ተከብቤ ያለው ሰው ትንሽ ለምን ራሴን መጽሐፍ እንደሚነግረን ተከትሎ ሰዎቹ ወጡ ሳያነሳሳቸው የቀራቸው ታውቁ እንደሆነ ይሄ ምህረት ነው እንግዲህ ምህረት አድርጉልኝ በጸሎት መንፈስ ሊዋጉ ይወጡ ማለት ወንድ ያስፈልጋል በሉ እንግዲህ እንገላቸው እናጠፋለን ምናምን ያነሳሳ ማንን የገዛ ህዝቡን እግዚአብሔር እንዲነክስ በፈለገው ከተማ ላይ እና ጦር ይዞ መጣ ሰራዊት ይዞ መጣ ወዳጆቹን አነሳሳ ምን አረጉልን ነው እኮ ይመስል ምን አረጉልን ማን አኑሮሃል ኧረ በፍጹም ንጉሱ ላንተ ቸር ነው ይሄው ተሰድጄ ከእናት ከአባት ከዘመዶቼ ከመወደው ቀይ ተነጥዬ ምን አረ በቃ እንወቀዋለን የሚሉ አይመስላችሁ ሚነቃቁ ነው እየተነቃቁ ነው በቃ ዛሬ እግዚአብሔር አሳልፎ ይሰጠና ከፍልስጤም ጋር ህብረት ዝም ያለ ሲመስል እግዚአብሔር ከነገረን ፕሮግራም ጋር የተለያየን ሲመስል የማይሆን አይነት ህብረት ውስጥ ልንገባ እንታገላል በርግጥ ግን እግዚአብሔር በህይወታችን ሊያረግ ከፈለገው ፕሮግራም አንፃር የትኛውንም ድንበር እየጣሰ መምጣቱ አይቀርም አሜን ከጠላት ጋር ተዛመደ ጸጥ ያለው መሰለው ከጠላት ጋር አብረን አንኩስን ወዳጅ አረገው አቤት ይሏል እኔ ያስወጣለሁ እሺ እንወጣለን እንዘምታለን እናጠፋለን እስራኤል ትጠፋለች ሊነክስባት ባለው በተጠራበት ከተማ ከዝምታው ብርታት የተነሳ የራሶቹን አማራጭ ሊሞክር ተነሳ መጽሐፍ ቅዱስ ግን እንደዛ ብቻ ብሎ አይነግረን ወደ ጦር ሜዳ እየሄዱ ያለ ደሞ ይውላችሁ ልዩ ናቸው ዕብራውያን አሁን ተሰበሰቡ የፍልስጤም ሰራዊት በሙሉ እስራኤልን ለመውጋት ማለት ልክ ሲሰበሰቡ ከሁሉም መካከል በህብረት የዕብራውያን ሰራዊቶች ዳዊትና የራሱ ሰራዊት 600ዎች ናቸው አይደል ሰብሰብ ብለው ሌሎቹ የፍልስጤም ነገስታቶች እነዚህ ዕብራውያን እዚህ ጦርነት ውስጥ ምን ይሰራሉ አሉ ምክንያቱም መሆን የነበረባቸው በዛኛው ሳይድ ነው እኛ ሳይድ ጋር ምን ይሰራሉ ከዛ አንኩስ ተነሳና እኮ የኔ ነው ዳዊት የኔ ነው ቀንጣለው እኮ ጄ ላይ ማለት እናንተ ሄዳችሁ አንብቡት ምዕራፍ 29 ላይ ይሄ ኮድ ጎልያድን ጥሎ ዳዊት እልፍ ገደለ የተባለለት አይደል እንዴ አሁን ነው እና የታል ታዲያ አሁን እኮ አሁን ጄ ላይ ነው እኮ ነው የሚመስለው አወራሩ አሁን እኔ አምነዋለሁ እኔ ነኝ ማስወጣው እኔ ነኝ ማስገባው ስጋት እንዳይገባችሁ አያችሁ እግዚአብሔር ዝም ያለ ሲመስል ኃይለኛውም ተናጋሪውም ናድል ያገኘውም ምንም ለማድረግ መብት ያለው ይመስለዋል ግን ለካ በትምህርት ላይ ነን ለካ በዚህ ሁሉ ሁካታ ውስጥ የሚሰማ ሌላ ድምጽ አለ አሜን እግዚአብሔር ቤተሰቦች ከድላችሁ አትቅደሙ እግዚአብሔር ድላችሁን እንደ ንጋት ፀሐይ እስኪያወጣ ድረስ አትቅደሙ ድሉን የቀደመ ሰው ጥሩ አይደለም ቶሎ ይጠውልጋል እግዚአብሔር ለዳዊት እየተጠነቀቀለት ነው እና ሌሎች አለቆች አዩና በፍጹም እሱ ከኛ ጋር አይወጣም አሉ ለምን አሁን እኮ ቀን ጥሎታል የምን ቀን ነው እነና ታዲያ እንዴ ነው አይ ከኛ ጋር አይወጣም ለምን ሰልፉ በተፋፋመ ጊዜ ፊቱን ቢያዞርብንስ እንዲሆነው የሚቀጥሉ ይመስላል እንዴት በቃ ካላመናችሁ ችግር የለም በቃ እኔ መመለስ ይችላል አለ ታስታውሱ ከነበር አንኩስም ዳዊትን ጠራውና እኔ እንደምወድ ታውቃለህ ከኔ ጋር ልትወጣ እንደምፈልግ በል ተመለስ ምን ነው አለ ንጉስ ሆይ ምን ነው አይ ከኔ ጋር ብትወጣ ደስ ባለኝ አብረውኝ ያሉ አለቆች ግን ደስ አላላቸው ለምን አይ በቃ ያው ታውቂለ ማን እንደሆንክ ማንነቱ ራሱ ረስቶት ነበር የገዛ ጠላቱ አስታወሰው ማን እንደሆንክ ታውቂለ ያው እየተጠነቀቀ እኮ ነው እግዚአብሔር አጠገባችሁ ያለው ሰው ባካችሁ በብዙ ትዕግስት ጠይቃችኋል ያዛርጉትና እየተጠነቀቀ ነው ከድሎቹ የቀነሰህ በሉት ከድሎች የቀነሰህ በሉት ከአንዳንድ ምስጋና ከሚመስሉ ነገሮች ከአንዳንድ መልስ ከሚመስሉ እንኳን ቀነሰ ሌላ የተሻለ አለው ግድ የለም ዝም ያለ ቢመስል እስኪናገር እንጠብቃለን እንጂ ከብዙ ሁካታ መካከል ለይተን ድምፁን እንሰማለን እንጂ በፍጹም አንንቀሳቀስም አሜን አንዴ ጋሽ ተስፋዬ ጋቢሶ መዝሙር ዛሬ ብዙ አልችለውም እነ ጆይስና አዲሴ ነው የሚያውቁት እታገላለሁ
እስከ መጨረሻው ታገላለሁ የእስራኤል አምላክ ድል እንደሚሰጠኝ አውቃለሁ። አንለቅም ድላችን በሱ እስኪበሰር ድረስ አንለቅም። እግዚአብሔር ቤተሰቦች ጠብቁት። ዳዊት ሞከረ በጣም በራሱ ድሎች ሊከበብ እግዚአብሔር ዝም ያለው ስለመሰለው ነው። መጽሐፍ እንደሚነግረን አዘነ ዳዊት። እድሉን መጠቀም ፈልጌ እኮ ድሉ ያንተ ብቻ አልነበረም ለኔም ነበር እኮ ያ ቦታ እኮ አውቀዋለሁ። ለካ ይሄ ጦርነት ምን ማለት እንደሆነ ታውቃላችሁ? ሳኦልና ልጁ ዮናታን የነገስታቱ ቤት በሙሉ የሚሞቱበት ጦርነት ነበር። አልፈለገም እግዚአብሔር ማንም እጁ የሚያስገባበት ድል ላይ እንዲገባ አልፈለገም፣ ከለከለው። ለካ አንዳንዴ ከጥፋት ብቻ አይደለም ከድልም አውቆ ይከለክለናል። ለካ መሪ አይደለ ተመሪዎች አይደለን ድርሻችንን እናውቃለን፣ በደንብ እናውቃለን። አንመክረውም ይበልጠናል። በምንም ነው ከኛ የሚሻለው ታውቁ እንደሆነ ታላቅ እንኳን ይሰማል እንደሚሻል ስለምናቅ በመኖር እንደሚቀድመን ስለምናቅ እግዚአብሔር አይደለም ከሽንፈት ታሪክ ከድል ታሪክ ይቀንሳል። አንዳንዴ ያውቁ ከሚያሸንፍበት ጦርነት መሃል ቀነሰው። ለምን? ጠላት የሚገባበት ድል ነው እንዴ? አንኩስ ፍልስጤም ያሸነፈበት ድል፣ የሳኦል ጭንቅላት ተቆርጦ በጣዖታት ቤት የተሰቀለበት ድል፣ ጣዖታት የተዘመሩበት እና የፍልስጤም አማልክት የተዘመሩበት ድል ለዳዊት እንዴት ድል ሆኖ ይቀጥላል? በዳዊት የንግስና ታሪክ ላይ ፍልስጤም ያዋጣው ድል አይገባም። ግዴላችሁ እንኳን ከለከለን አንዳንድ ድሎችን። ለምን ካላችሁ ብቻውን ሊጽፈው የፈለገው ታሪክ ብቻውን ማንም ሳይገባበት። ዋው እንወዳለን ጌታ ሆይ። አዎ በረኝነቱ እርግጠኛ ነን፣ ስጋት አይገባንም እና መርቶ የጎደለበት መንጋ የለም። በዚህ እርግጠኛው እኛ ተራ ላይ አይበላሽም። በጣም ረጅም ዘመን ሲመራ አልተጠረጠረም። እኛ ቤት ላይ እኛ ትዳር እኛ አገልግሎት እንዴት ይጠረጠራል እንዴ? በፍጹም። ባለፈው እንዳልኳችሁ ነው ሰማይን ደግፎ እስከዛሬ ሳንፈራ ከኖርን ለኔ ቤት እንዴት ተጠረጥሯል ብርቱ ክንዱን። እግዚአብሔር ቤተሰቦች ዝምታው ድላችሁን ለመደገስ ብቻ ሳይሆን ሊያከብራችሁ ከማይችል ድልም ለመቀነስ ይሆናል። ና አዘነ ዳዊት በጣም ተከፋ፣ ትሽ አለ። አጋጣሚውን መጠቀም ነበርብኝ ያለ ሰዎቹን ሰብስቦ ተመለሰ። ምዕራፍ 30 ቁጥር 1 ላይ ታሪኩ ቀጠለ። አሁን ያነበብነው ሰዎቹም ከዳዊት ጋር በሶስተኛው ቀን በኋላ ወደ ጽግላቅ ሲመጡ ተውታ በቃ ምን ይደረጋል? ድሮም በቃ አልሆነም ብሎ ለሚስቶቹ ሊያወራ ከሚስቶቹ ጋር ሊጽናና ልጆቹን ሊያዋራ እዛ ያለውን ደግሞ በቃ ተሆነ ሰፈር እመራለሁ እንደው ምናም ብሎ ሲመጣ ሰፈር የለም። ምን አለ? እሳት አመድ የተቃጠለ ከተማ፣ ሚስቶች የሉም፣ ልጆች የሉም፣ ከብቶች የሉም፣ ንብረት የለም፣ ወድማለች። አማሌቃውያን ከተማዋን ዶግ አመድ አደረገው። ወዴት ይሸሻል? ምን ውስጥ ተደበቁ ይሆን? እዚህ ጋር አትሊስት በጣም ብዙ ነገር ይዘጋ። ከናት ከአባት አምልጡ እና ንጉስ ያባራችሁ ከተማ ጥላችሁ ውጡ፣ ከምትወዱ ሰፈር ተነጠሉ። አትሊስት ትንሽ ስሞል ፋሚሊ ካለ እዛው ውስጥ ተደበቃላችሁ። ሐሳብ የሚገባው ጭንቀት የምታካፍለው ልጅህን ስታይ መከራ ትተዋለህ ይባላል። በልጅ ደስታ በኩል ሐዘን ይንጣጣል ይባላል። ከሌለስ ብርቱ ዳዊት ራሱን መጠበቅ ሲያቅተውስ? ጎልያድን የጣለ ዳዊት የገዛ ልጁን ፕሮቴክት አድርጎ ማቆየት ሲከብደውስ? ልጆቹን አጠገቡ ያሉትን ሚስቶቹን ሁሉም ከቁጥጥሩ ውጪ ሲወጣስ? የጌታ ቤተሰቦች ባለፈው ብያቸዋል የመጨረሻውን ታሪክ ስለምናውቀው ችግር የለም በርታ ዳዊት እንላለን ከሆነ
በሉ በርቱ የመጨረሻው ታሪክ እንደዛ አይደለም የኛም ልክ እንደ ዳዊት ታሪኩን አንብበን መጨረሻውን አውቀን አሁን እንደምናበረታታው አይዟችሁ እንዴት እንደምትረዱኝ አላቀም እንዴት ይሄ ቃል እንደገባችሁ አላቀም ይሄን ቃል ሳጠና አቅም አጣለሁ በአምላክ የፊት ነው የምነግራችሁ ምን ይታይዞ ይጮሃል ለምን ልትረፍ ትላላችሁ ምንም እኮ የላችሁ ቻው ብላችሁት የወጣችሁት ቤት ነዷል ከብቶች የሉም ልጆች የሉም ሚስቶች የሉም በውስጥ የቀሩ ህፃናት የሉም ከተማዋ በዳዊት ምክንያት አይበቃም እንዴ ነው እኮ የሚያስብለው አሁንስ አትተወኝም ይሄን እንኳን ብትተውልኝ ይሄን ብትባርክልኝ ይሄ እንኳን ቢቀርልኝ እኮ ነው የሚያስብለው መጽሐፍ ቅዱስም አልደበቀንም ስብራት ደብቆ በጣም ብዙ የጀግንነት ታሪክ የሚያወራ መጽሐፍ አይደለም ያለ የጀግኖች ብቻ ታሪክ አይደለም ያለ በዚህ እንጽናናለን መጽሐፍ እንደሚነግረን ታስታውሳላችሁ ዳዊትና ሰዎቹ ማልቀስ ኃይል እስኪያጡ ድረስ አለቀሱ አልተረጉሙ አልችልም ቃሉም ሊተረጉመው ስላልቻለ ነው የተነካካው ለማልቀስ ኃይል እስኪያጡ ድረስ አለቀሱ ምን ማለት ይሆን የኔ ቤተሰቦች እያንዳንዳችንን ማጣት እንደነካን አስባለሁ በጣም ከምንወደው ነገር እንደተነጠልን አስባለሁ ይብዛም ይነስም እንደየ አይነቱ ይለያይም በጣም ከማንፈልገው ነገር ጋር እየከረምን እንደሆነ አስባለሁ ሁሉም ባይሆንስ አትሊስት እምንበረታው ለሆነ ጉዳይ እንደሆነ ታውቃላችሁ ሲያጽናኑንም ያጽናኑን እንትናን አስብ ተብለን ነው ታው እንትና ሳይኖርስ አስፈራራችሁ አይደለም በፊታችሁ የቆምኩት ህይወት ግን እንዲም ያለ ምዕራፍ አላት እንዲህ ስንደርስ ግን ምንድነው የኛ ድርሻ በጣም ቋሚ መሰረት መጽሐፍ እንደሚነግረን ዳዊትና ሰዎቹ ማልቀስ ኃይል እስኪያጡ ድረስ አለቀሱ ይላል ስለዚህ በጣም ምን ሊሆን እንደሚችሉ አስቡ ስብርብር ያለ ሰራዊት በጀግንነት ወጥቶ እና ሲመጣ ግን ስብርብር እና መንገድ ላይ ማዝኖ ነው የመጣው ቤት ውስጥ ማንም ድቅቅ ያለ ልብ ተስፋ የቆረጠ ቀድሞኑ ሸሽተው ነው የመጡት የት ይሸሻል ከዚህስ በኋላ በዚህ ቢጠቃለል ጥሩ ነበር በሉን ጸልይ ምናምን ቢባባሉ ግን አንድ ብሌም መደረግ የነበረበት ፐርሰን አለ የዚህ ሁሉ ታሪክ ባለቤት ዞራሉና እንሂድ እንደ ዳዊት ግዴለም በቃ በርታ አይዞ አቤት መከራ እኛም አንተም ብለን እንደው ምን ይደረጋል ሁላችን ቤት የደረሰ ነው ምናምን አሁን እንደም አንዳንዶቻችን እንደምንባ ግዴለም እንተጋገዝ ተነስ ምናምን ቢባል የእናት ነው አባት ነው መጽሐፍ ሲነግረን ግን ዞር ብለው ተመካከሩና ቢወገርስ ምሊ ሐዘናቸውን የት ያውጡት እኔም በእነሱ ቦታ ሆን ልፈርድ አይደለም ማይጠቆምበትሽ የዚህ ሁሉ ባለቤት ወደ ላይ አይቻል ማንን ይናገሩ ማላይ ይሄው ለምን አንወግሮም ሐዘናቸውን ንዴታቸውን ሊወጡበት እሺ ይውላችሁ እናት የለ አባት የለ ወዳጅ የለ ወንድም የለ አገር የለ እና ዘመድ የለ ሚስት የለ ልጆች የሉ ባሮች የሉ መቤቶች የሉ ከብቶች የሉ ይሄ ሁሉ አይኖርሽ አትሊስት አብረን ነው የተሰደድነው የሚባል ሰው ሊቀር አይገባም አብረን ወተን የገባ ነው ይሄም የለም ብቻውን ቀረ ዳዊት የት ይሄዳል ሊወግሩት ሲመካከሩ ለካ አንድ ይቀራል ይህን ሪማይንድ አድርጋችሁ ነው የምጨርሰው አንድ አለ ለካ በእነዚህ ሁሉ የምዕራፍ ክትልትል ውስጥ በእነዚህ ሁሉ አስጨናቂ ቦታዎች ውስጥ ያለ ማይመስል ግን ደግሞ ያለ ፕሮግራሙን ከመገኘቱ ውጪ የማያስቀጥል ምን ተይዞ ይቀጥላል አሁን ዳዊት ምን ይዞ ይበረታል ምን ይዞ ነው የሚያመልጠው ብለው ሲጠባበቁ አሃ አለ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረ ዋው አይኖቻችን ይከፈታሉ ዛሬ አሜን 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 አሜን
እዚህ ሁሉ ውስጥ ምን ቀርቶኝ ይባል ምን ይችላል ቀጥል ሲባል አለ ለአማኝ ለእግዚአብሔር በእግዚአብሔር ለተጠራ ሕዝብ አለቀ የሚባል ታሪክ የለም እንደውም ሲያልቅ የሚመቸው አምላክ አለ ተዘጋ ሲባል የሚመቸው አለ ለትንሳኤ እየፈጠነ ይመጣል አው አለቀ ለሰዎቹ ነው ተዘጋ ለሰዎቹ ነው ምን ይያዝ ለሰዎቹ ነው አረም ይያዝ አለ ሚጨበጥ አለ ደገፍ የሚባልለት አለ አለ ምን አለ እግዚአብሔር ከኔ ጋር አለ ከኛ ጋር አለ ከፕሮግራሙ ጋር አለ ከህዝቡ ጋር አለ ከጥሪው ጋር አለ አለ እግዚአብሔር ዝም ያለ ሲመስል አማኝ ታዲያ ምን ያርግ አሬኛ ድርሻ ምንድነው ዞር ማለት ነው አይናችሁን ከማዕበሉ ብርታት ላይ ማንሳት ነው አትታገሉ ከማዕበሉ ጋር ከጨለማው ጋር ትጋፉ እሱ የኛ ድርሻ አይደለም አለ አለ ታላቅ አለ ሁሉን የሚገዛ ብድግ ባለ ጊዜ ሁሉ የሚገዙለት አለ መጽሐፍ እንደሚነግረን ዳዊት ግን አቤት ግን ተቀባ ግን ተሰደደ ነበር ምናቀው ዳዊት ተቀባ ግን ከአባቶቹ ወጣ ዳዊት ግን ተቀባ ግን ለሞት ፈለጉት ዳዊት ተቀባ ግን ይሄው እየተሰደደ ነው ምንም ድርሻ የለውም አሁን ግን ይሄ ግን የተባለው ዳዊት ግን እንኳን አጋዥ አጣ ይሰበሩና ይወጉት ነበር ይሄው የረዱት የጭንቅ ቀን ድንጋይ አንሺዎች ሆኑ ረታል ምንም ቀርቶት አው ያጥፋዋል የእግዚአብሔር መገኘት የብዙዎችን መጉደል ያስረሳል ተከፍ በሉበት አምላክ አላችሁ የቀረ ምን አለ ሲባል አራ ማይቀርአል ምን ቀረ ምን ተረፈ አለ እና ዳዊት ተሰባብሮ አለቀ አረ በረታ ሚስቶቹን መልሶለት አይ በቃ ይሄንኑ ደግሞ ላስታውሳችሁ ፈልገው ልጆቹ መጡ ወደ ቤት ወዲያው ሳቆ ተመለሰ አረ እና የሚጨስ ከተማ ውስጥ ባድማ የሆነ ከተማ ውስጥ ቆመ ሰውየው ቃሉ እንደገና ታስተውዙ ከነበረ ሕዝቅኤል መጽሐፍ ምዕራፍ 37 ላይ እግዚአብሔር መጥቶ አጥንቶቹ ደሞሉበት ሸለቆ ነብዩን አመጣውና አሁን እነዚህ መቆም ይችላሉ አለው ቀላል እኮ ነው ለመመለስ ጠያቂው ግን ማን እንደሆነ ካወቅ ነው የምትጠራጠረው አንደ ጠየቀ ካወቃችሁ ነው ጥርጣሬው ስምገቡት እንጂ የደረቀ አጥንት የተበታተነ አይታችሁ አሁን እነዚህ ቆማሉ ብትባሉ ራሱ ምን ጥያቄ ነው ነው እኮ ይባል እኔ ብጠይቃችሁ ምን ጥያቄ ነው ጠያቂው ግን እግዚአብሔር ከሆነ አለ ነብዩ ይሄንንማ አንተ ነው የምታውቀዋለሁ እኔ ይሄን የኔው ከታውቀዋለሁ ግን ይሄን አንተ ታውቀዋለህ ተናገርባቸው ምን ልበል እናንተ አጥንቶች አቤት የእግዚአብሔርን ቃል ስሙ ምን ልበላቸው ባሉ ተነሱ ተከታተሙ ልበል አው ተናገርኩ አለ ከዛስ ስናገር ቃል ሆነ አለ ከዛስ አጥንቶች ከተበታተኑበት ቦታ እየተሰበሰቡ ይሄ እኮ ቃል ውስጥ ስለሆነ ነው በኮንፊደንስ ማወራው በትክክል እርግጠኛ ማለት ምን ማለት እንደሆነ ታውቃላችሁ ለኔም እንደዛው ነው አስነብቦ ያረጀ እግዚአብሔር የለም ታሪኩን አጽፎ እያስታወስ ነው እየዘከር ነው አይደለም ዛሬም ላለንበት ጉዳይ ዘንበል የሚል ብርቱ አምላክ ነው ምን ልበላቸው ተነሱ በላቸው አጥንት አዎ እግዚአብሔር ካለ አጥንት ይሰማል አጥንቶች መጡ ይላል ቦታቸውን ይዘው መቼስ እዚህ ውስጥ ያላችሁ የጤና ባለሙያዎች ምን አይነት ነገር እንደሆነ ታውቃላችሁና ቦታውን ይዞ ቆመ ከዛስ ስጋ ወጣባቸው ጅማት ወጣባቸው ቁርበት ወጣባቸው ቆዳ ግን ቆመዋል ስቲል እየተንቀሳቀሱ እየሰሩዋል እና አንድ ይቀረኛል አለ እግዚአብሔር ምን ልበላቸው ንፋስ እንዲገባባቸው ጥራ ከዛስ በቃ ይንቀሳ ከዛ መጽሐፍ እንደሚነግረን ታስተውሳል ጠራው አለ ገባባቸው ባፍንጫ ሕዝቅኤል መጽሐፍ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከዛ እንደዚህ የሚል ቃል ታስተውሳላችሁ ታላቅ የደረቁ ሰራዊት አጥንቶች አይጠጋገም አይገመቱም ነበር
ጠሪው ግን አይጠረጠርም ለኛ ቤት ጉዳይ ታሪኩ እንደዚህ ቢዘጋ ትንሽ ተስፋው ፍጹም አይሆንም ነበር በል አንተ ነብይ ያለው አቤት ለሕዝቤ እንዲህ ብለህ ንገራቸው ታስታውሱ ከነበር ምን ልበላቸው መቃብራችሁን እከፍተዋለሁ ከመካከል አወጣችኋለሁ የነገርኳችሁን እፈጽምላችኋለሁ ለታሪክ አምላክ እግዚአብሔር ቤተሰቦች ከዚህም በኋላ ይበረታል በትክክል ይበረታል ለምን ሲባል ለአማኝ እግዚአብሔር አለዋ ኢን አድቫንስ ነው የምንኖረው አለንኛ ማይዘጋ ቻንስ አለ አሜን 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 ማይዘጋ ቻንስ አለን ማይቆረጥ ምዕራፍ አለን የተነሳ ቀን እንደውም ተአምር ነው የሚሆነው እስኪነሳ ነው ድካሙ እስኪነሳ ነው ፍርሃቱ እስኪነሳ ነው መሰበሩ ሲነሳ ህመም ይረሳል ስብራቱ ይረሳል ታሪክ እንደገና በትንሳኤ ይቀጥላል አለን እንበረታለን በረታል እንድትሰውት ማልፈልገውን አንድ ነጥብ ጨምሬላችሁ እንጨርስ የሚያቆይ ሳይሆን ምናልባት 2 ወይ 3 ደቂቃ አሁን ካነበብነው ቁጥር ወረደ ብሎ ቁጥር 6 ነው 7 ላይ ዳዊትን በአምላኩ በእግዚአብሔር ልቡን አበረታ ብሎ ሰይፉን ፈለገ አይለንም ግዴላችሁ ዛሬ መከራው ሳይጠፋ መከራውን በልጠነው እንወጣለን አሜን አስቸግራችሁ ጮክ በሉ እስኪ አሜን በሉ እስኪ አሜን ወጀቡ ላይ ይሄ ከሆነት እኮ ነው ወጀብ በጣም የጦፈ ወጀብ ላይ ልክ እንደ ጴጥሮስ ልርገጣው አንተ ከሆን ካለው ቢጠራ ሚሳካለት ኢየሱስ ነው ልቤ በእግዚአብሔር ደስተኛ ናት በእውነት እንዴት ያለ ደስታ ውስጥ እንደሆንኩ አታውቁ አምላኬ እንዴት ያለ ብርቱ አምላክ እዛው ወጀብ መሃል እዛው የተቃጠለ ከተማ መሃል ካህኑን ጠራውና ይላል መጽሐፍ ሲናገር ትዝላችኋል በሉ እግረኞች ፈረስ ላይ የምትወጡ ቀስት ያዛችሁ እንትና በዚህ በኩል ምና እስኪ ኮቴያቸው ይጣራ ሰላይ ላኩ አላለም ኬዙ የሱ እንዳልሆነ ገብቶታል አሁን የት ነህ አለው ከካህኑ ላይ ኤፉዱን ወሰደና አለ ልውጣ ልከተላቸው ታስታውሳላችሁ ይሄን ቁጥር እናንብበው ከዛ እንደመደማለን ቁጥር 7 ላይ ዳዊትም የአቢሜሌክ ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው አብያታርም ኤፉዱን ለዳዊት አቀረበለት ዳዊትም የነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ አወራ እግዚአብሔር እርሱም ታገኛቸዋለህና ፈጽመህም ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት እኔ ከመልሱ ፊት የዳዊት የጥያቄ ዘዬ ማሰብ አለብን ልውጣ ልከተላቸው ተሰጠኛለህ ሲለው አልሰጥህም ቢለው ሊቀመጥ መብት እየሰጠው ነው አይ አትከተላቸው ቢለው እሺ ብሎ ለመቀመጥ ማለት ጸሎቱ ራሱ እወጣለሁ ተከተለኝ እንግዲህ ኃይል ምናምን ይቅደም ከፊቴና ምናምን አይደለም ያለው ልውጣ ተሰጠኛለህ አማኝ ቀውጢ በሆነ ሰዓት ምን ያደርጋል ይጸልያል ጸሎት ቀርቶታል ያዛርጉትና የቀረ ጸሎት አለ በሉት ምረት አብዙልኝ እንግዲህ በሉት ብያለሁ ዛሬ ሚስት የለም ልጅ የለም ከብት የለም ባሮች የሉም ምናምን ንብረት የለም ኤፉድ አለ አቤት ሚልበት አለ አለው እሺ ከፕሮግራሙ ጋር ነኝ የሚልበት አለው አማኝ ምን ያደርጋል እንዲህ ያለ ቀውጢ ሰዓት ፊቱን ወደ እግዚአብሔር ይጠራኛል እመልስለታለሁ ከዛስ ማዳኔንም ከማዳን ፊት ሚቀድም ጥሪ አለ ነፍሳችሁን ንገሯት እዚህ ሰዓት ይጸልያል አውኮ በቃ ይሰዱማ ይላልኛ ሰው መጨረሻ ማለት ነው እንዲህ አይነት ቦታ ላይ ማውን እግዚአብሔር ይጠራ አዎ አይገርምም
አይገርምም የኛ ብርቱ መመሸጊያ ጸሎት ነው ነፍሳችንን ምናፈስበት እንባችን ከፈሰሰ የሚፈስበት ልባችን ከተሰበረ የሚጠገንበት ብርቱ ሰፈር አለንኛ ጎብዘን ምን ወጣበት ሰፈር አለ እንደ ተሰበርና እንነሳም አዝነን ይሆናል የመጣ ነው ከሳጋ እንነሳለን ተሰብረን ይሆናል የመጣ ነው ተጠግነን እንጣለን ለአማኝ ጸሎት አለው ጸሎት እናም በዚህ ውስጥ አውቆ ይጸልያል ብርቱ የሆነ አምላክ አለ ጆሮን ከጸሎታችን ጎን ያደረገ በጠራነው ጊዜ ከተፍ የሚል አለው እሺ የሚል አለው በርታ አለው ካንቺ ጋር ነኝ አይዞሽ ካንቺ ጋር ነኝ አበረታሻለሁ የሚል ግዴላችሁ ተንበርከኩ አመዱ ላይ ተንበርከኩ ግዴላችሁ እዛው ፈተና ላይ ተንበርከኩ ያልተመለሰው ጥያቄ ሳይመልሰው ተንበርከኩ ቀድማችሁ ቅደሙ መልስ ቀድማችሁ ተንበርከኩ ነገሩ ሳይሰራ በፊት ተንበርከኩ እግዚአብሔር ዘንበል ይላል ዳዊት እንዳለ ቀድሞ ታስታውሱ እንደነበረ ቆይቼ የእግዚአብሔር ደጅ ከዛሳ እርሱም ይቀረናለን አሁንም ላስቸግራይ ያዛርጉታ ፈገግ ብላችሁ ይቀራል የማይወሰዳለ በሉት ማይወሰዳለ ሀብታለ በሉት ጠላት ሊነካው ማይችል ትሬዠር ጠላት ሊሰርቀው ማይችል መስገብ ጸሎት የተባለ በመንፈሱ በኩል የተሰጠን ሕያው የሆነ ቦታ አማሌቅ መጥቶ ሚስት መንጠቅ ይችላል እንጂ ማይነጠቃለ አማሌቅ መጥቶ ልጅ መውሰድ ይችላል ንብረት መውሰድ ይችላል ግን አብሮት የተሰደዳለ አብሮት የገባለ አብሮት ሚናገራለ ሚሰማ አለ ጸሎት አለኝ በቃ ጸሎት አለኝ ተንፈስላለሁ ጸሎት አለኝ በርትቼ ወጣለሁ ጸሎት አለኝ ድምጽ ሰምቼ ወጣለሁ አብሬ አላልቅም አብሬ አልሞትም አብሬ ተሰባብሬ አልቀጥልም ጸሎት አለኝ አምላኬን ፊት አያለሁ ዋው አለኝ ምን አግኝተ ነው ስትባል ጸለይኩ ምንድነው ግን የሆነላችሁ ምን ማለት ተመሳሳይ አይነት ሐዘን ውስጥ ነን ተመሳሳይ አይነት ጥያቄ ውስጥ ነን እንደ ትላንት አውርታችሁናል እኮ ከወዳጆቻችሁ ጋር ምናልባት በጌታ ያልሆኑ ይሆናሉ ሆኖም ቢሆን ደግሞ ምናልባት እንደው በብዙ ሐዘን ውስጥ ይሆናሉ እና አዝናችሁ እኩል ተመሳሳይ የስብራት ወሬ አውርታችሁ በማግስቱ ከልሳን ጋር ስትገናኙ በማግስቱ አዳዲስ መዝሙር ሲበዛ ምን አገኛችሁ መሃል ላይ ምን ገባ አይ ችግሩ እንዳለ ነው ነገሩ አልተነካም እንደዛው ነው ግን ጸሎት ነበረኝ ለሊት ላይ በርከክ አልኩኝ አጫወትኩት አወራው መጣ አምላኬ ከኔ ጋር ሆነ አይነጥቀኝም ሰይጣን ጤንነቴን ሰይጣን ንብረቴን ሰይጣን ሊነካካ ይችላል ፈጽሞ ማይረቅጣው ሰፈር አለ ፈጽሞ ማይመጣበት ሰፈር አለ የአምላኬ ፊት የሚታይበት ሰፈር እናንተ ተወደዳችሁ አባቴ ብሩካን አታስነኩ በሉ መሰስ አድርጉ እኛኮ ማንንም ሊከላከለው ማይችል ሰይፍ ነው ያለን ከዘረጋ ነው ማንንም ሊመልሰው አይችልም ከዘረጋ ነው ምንም ነው ያለፈው ይሄደው ብርቱ የሆነ ጸሎት ኢየሱስ ለዘላለም ጌታ ነው ታስተውሳላችሁ ጴጥሮስ በእስር ቤት ይያለ ታስተውሳላችሁ እዛኛው ቤት ስለሱ ብርቱ ጸሎት ይደረግ ነበር ይላል አይደል እዚህ የተጸለየ ነው ፊዚካሊ ጸሎቱ መልሱ መጣ መልአኩ መጣ ታስተውሳላችሁ እየሰባበረው መጣ ደና ጴጥሮስ ነካው አስነሳው ተነሳለው ጫማህን አግባ ልብስህን ልበስ ቀበቶን ታጠቅ ና ከኔ ጋር አለውና ሰንሰለቱ ወደቀ እና እንደተኙ ናቸው አየጸሎት እንደተኙ ናቸው ወታደሮቹ ተኝተዋል የነቃው ግን የተጸለየለት ነው የነቃው ግን ባለ ታሪክ ነው የነቃው ግን በፕሮግራም ያለው ሸባሃት ያኮፋና ሀታ ብራሳቲያ ልክ ነው ተመሳሳይ ስራት ውስጥ ሊሆን ይችላል የሚፈታ ኃይል ግን አለ ያ ፕሮግራም ያለበት ሰው ነው የተነሳው ፕሮግራም ሻኮፋታ ማሃቲያ ማሃቶ ፎኮሳ መልአኩ እኮ ተመሳሳይ እስር ቤት ውስጥ ነው የነቃው ግን በጸሎት የተረዳ ሰው ነው የነቃው ግን ፕሮግራም ያለበት ነው ዝም የተባለ መስሎታል ጸሎት ግን እየጎተተ እንግዲያውስ በጠላት ደጅ የኔ በረከት አይከርምም በጠላት ደጅ የኔ ምርኮ አይከርምም አለኝ ብርቱ መዋጊያ አለኝ ራባሶ ካታዲያ ቫና ማሻካታራ ዲያላ ባሃዶፍ
እጅ አልሰጥም እስካሁንም የደከመኝ ምናልባት በርከክ ማለት ከብዶኝ ነው እስካሁንም ፈተናው ያዛለኝ አባብዬ መጣራበት አቅም አጥቼ ነው ገብቶኛል ልዩነቴ የት እንዳለ የኔ ልዩነት ሜዳ አይደለም የኔ ልዩነት ኦርጋ አይደለም እጓዳ እገባለሁ የተተወውን ኤፉድ አነሳዋለሁ መሰዊያው ታደሳል ታስታውሳላችሁ ባለፈው ሳምንት ብዬ ይሆን አላቀም ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ መንገዴ ከእግዚአብሔር ርቋል ፍርዴም ከአምላኬ ከእግዚአብሔር ተሰውሯል ብሎ ያዕቆብ ሲጠራጠር ነብዩ እንደዚህ አለው አላወክም ወይ አልሰማህም ወይ እግዚአብሔር አምላክህ የዘላለም አምላክ ነው የምድርም ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉም አይመረመርም ብላቴኖች ይደክማሉ ጎበዛዝቱም ፈጽመው ይታክታሉ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እንደ ንስር ያድሳሉ ይወጣሉ ይሄዳሉ አይደክሙም አንድ መስሙር አለ አይደለ ፓስተር ዴቭ የሰመረን ጠላቴ ያልገባው አንድ ነገር አምላኬ ብሎኛል አየ ይሄን ድምጽ የምሰማበት ሰፈር አለ በቃ ጨርሻለሁ ይሄን ሰፈር ይሄን ድምጽ የምሰማበት ሰፈር አለ ልክ ነው ስብራቱ እንደ ሀገር ነው ልክ ነው ስብራቱ በጣም ብዙዎች ጋር ደርሷል ህመሙ ብዙዎች ጋር ደርሷል ሐዘኑ ብዙዎች ጋር ደርሷል የሚለየኝ ግን ሰፈር አለኝ በቃ የተንበረከከ አማኝ በመከራ መሃል እያበራ ይቀጥላል ዋስትናችን የመከራ አለመኖር ሳይሆን መከራን አሸንፎ የመውጣት አለኩ አመዱ ላይ በረከከለ አለ ከኔ ጋር ትወጣለ አለው ታስተሰርኩ አለው እግዚአብሔር አለ በቃ ቀና በሉ ያልተዘጋ ደጅ አለ ዙፋኑ የጸጋ የሆነ የሳኦል ነው የሞት የሰማዩ የቸርነት ነው አይናችሁን ቀና አድርጉ መንበርከኪያችሁን ከወደቀበት አንሱ ቀድሞውኑ በአምላካችሁ በእግዚአብሔር በርቱ ኋላ ነፍሳችሁን በጸሎት አበርቱ ያስታውሱ ከነበር ተከታተላችኋለሁ እግዚአብሔር እኔ ነኝ ያሰላውታል ፈጸመ ምርኮን ተመልሳለህ ምን ማለት እንደሆነ ታውቃላችሁ ድልህ ጠላት ቤት አያድርም ምርኮ ጠላት ቤት አያድርምና ተነስና ውጣ አለው ታስታውሱ ከነበር ተከተላቸው ይላል ፈጽሞ እስኪ ፈጽሞ በሉ እስኪ አላችሁ አምላክ አይኖቼን ወደ ተራሮች አነሳ ከዛስ ለማየት የሚመቸው ተራራ ነው ሰው መቼስ ለርዳታ ሸለቆ አይኑ የሚያርፈው ከፍ ያለ ነገር አምታዩት እዚህም ላይ እኮ የቆምኩት እኮ እንድታዩ ነው ሰው ለማየት የሚቀናው ቀና ሲል ነው አቤት ተራራ ሳይረዳት የለም ማለት ወይኔ ስል ለካ ረዳቴ ተራራው ሳይሆን ተራራውን የሰራ ለካ ተራራ ቁመታም ይመስላል እንጂ ከሱም ይበልጥ በቀረፉ በእግዚአብሔር ይመልሰዋል ኋላ ዳዊትን ታውቁ እንደሆነ የመጨረሻው የንጋት ለንጋት ያለ ድቅድቅ ጨለማ ነው ይሄ ምዕራፍ 30 የዳዊት የመጨረሻ ነው ሰብስቦ ጎርፉን ይዞ መጣ ዳዊት ግን በእግዚአብሔር በረታ አሽቀንጥሮ አለፈ እንትኑ ዳዊት ወደ ዙፋኑ ነው የቀጠለው ከዚህ በኋላ ጫክኑ ምናልባት የመጨረሻው ይሆናል ባይሆንም አንፈራም አምላካችን ከኛ ጋር አለ እግዚአብሔር ቤተሰቦች አምላክ እንዳለው ሰው ኑሩ የቀራችሁ አለ እግዚአብሔር አለ ጸሎት አለ የት ልተንፈስ ይላል አይደል ሰው ንገሩት ሹክ በሉት የሚተነፈስበት አለ
ይሰማናል። ጨካኝ ንጉስ አይደለም የሚመራን። በነገር ሁሉ እንደኛ የተፈተነ ከኃጢአት በቀር በነገር ሁሉ ያለፈ ስለኛ ሚራራ ያውቀዋል። ይሄን ህመም ያውቀዋል። ይሄን ዝምታ ዝም ተብሎ ስለነበር